የሐዋርያት ሥራ ምዕራፍ 2 ከቁጥር 42 ጀምሮ ያለውን ክፍል ነው የማነበው። በሐዋርያትም ትምህርት በኅብረትም እንጀራን በመቁረስ በጸሎት ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ለማንኛውም እንደሚያስፈልግ ለሁሉ ያካፍሉ ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። ቁጥር 47 እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ምን ነበራቸው? ሞገስ ነበራቸው። በጣም ደስ የሚል ቃል ነው ለኔ። ሞገስ ነበራቸው፣ ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። እነሱ እያመጡ አልነበረም። አንዳንድ ጊዜ እኛ እናመጣለን ብለን ነው የምናስበው። እንሰብካለን እንጂ ማምጣት አንችልም። እኛ ጌታ ነው የሚያመጣው። ክብር ለጌታ ይሁን። ዕለት ዕለት ጌታ ይጨምር ነበር። በሕዝብ ሁሉ ፊት ሞገስ ነበራቸው። ምንድን ነው ሞገስ? ሞገስ ማለት መደመጥ ማለት ነው። ተቀባይነትን ማግኘት፣ ለምናገሩት ነገር በሰው ልብ ውስጥ ክብደት መኖር ማለት ነው። አይባሉ እነዚህ ደግሞ አበዙ፣ የእነዚህ ጩኸት ደግሞ አስጠላን። እንደ ዛሬ ዘመን በጠበጡን እኮ አይባሉም። ዋው እነዚህ ሰዎች እኮ የሚናገሩት ነገር ነፍስን እኮ የሚያረሳው ይላሉ ሰዎች። ሁሉም ነው የሚለው፣ በሁሉም ላይ ፍርሃት ነበራቸው እና ቤተ ክርስቲያን ምን አይነት ናት የሚለውን ነገር ስናነሳ ያነሳናቸው ነገሮች እንደው ታሪካዊ ዳራ ምናምን እሱን ሳልነካ ቀጥታ ወደ ዋናው ነገር በሚገባበት ጊዜ የተመለከትናቸውን የክፍሉን አከፋፈል በአራት ከፍዬ ያሳየቻቸዋለሁ። የመጀመሪያ ምንድነው ያልኳችሁ? እቺ ቤተ ክርስቲያን የነበረችበት ሁኔታ፣ የቤተ ክርስቲያኒቱ መንፈሳዊ ጽናት መሰረቶች፣ ቤተ ክርስቲያኒቱ ጸንታ የቆመችባቸው እንደ መሰረት የሆኑ ነገሮች 3-4 ቁልፍ ነገሮች አሉ። የመጀመሪያ የቃሉ አስተምሮ ነው። ሁለተኛ መንፈሳዊ ህብረታቸው ነው። ሶስተኛ የጌታን እራት አብረው መካፈላቸው ነው። አራተኛ በመቅደስ በጸሎት መትጋታቸው ነው። እነዚህ ነገሮች መጀመሪያ በእግዚአብሔር ፊት ስፍራንና ቦታ እንዲኖራቸው አድርጓቸዋል። ሁለተኛ በሚኖሩበት ማህበረሰብ ዘንድ አስተምሮ እኮ አዲስ አስተምሮ ነው፣ ያልተለመደ ትምህርት ነው። ይሄ የአዲሱ ኪዳን ኢየሱስ ክርስቶስ የጀመረበት አገልግሎት ነው። አዲስ አገልግሎት ነው፣ ግን እንትን ነበረው፣ ተቀባይነት ነበረው። ዛሬ ይሄን ይህል ሞልተን ብዙ መጋቢዎች፣ ብዙ ወንጌላውያን ቴዎሎጂ ትምህርት ቤት ገብተው የተማሩ ታላላቅ ሰዎች እንኳን እያሉ ብዙ ሞገስ የለንም። እግዚአብሔር ሞገሳችንን ይመልስልን። እስቲ አሜን በሉ። እያለፍን እያዩ እነዚህ የእግዚአብሔር ሰዎች ናቸው፣ እነዚህ የሚያስፈሩ ናቸው፣ አብሮነቱ ከነሱ ጋር ነው ተብለን የምንፈራ ከማን የተነሳ? ከሱ የተነሳ ነጠላ ሆነው የሚታዩ አልነበሩም። እነዚህ ሰዎች ሀልወቱ አብሮነቱ ከነሱ ጋር ነበረ ማለት ነው። ሁለተኛ ቤተ ክርስቲያኒቱ ጠንካራ እንድትሆን ካደረጉ ነገሮች ሁለተኛው የመለኮታዊ አብሮነቱና የአብሮነቱ መገለጫዎች በመካከላቸው ይታዩ ነበረ ብያለሁ። እነዚህ ነገሮች ምንድነው የሚለው? የመጀመሪያው ነገር ሕዝቡ መፍራት ራሱ የእግዚአብሔርን አብሮነት ያሳያል። ቀኝ እግራችን ላይ ያለው ሰው ሊፈራን ይገባል። ከምን የተፋይሆን የእግዚአብሔር አምላክ አብሮነት ከኛ ጋር ከመሆኑ የተነሳ ከንጽህናችን የተነሳ ከመልካም ስብዕናችን የተነሳ በመልካም ስነ ምግባር ከመታነጻችን
የተነሳ በመካከላችን ከእግዚአብሔር አብሮነት የተነሳ የሚያዩን ሰዎች አለባበሳችንን ሳይሆን አቋማችንን የሚመለከቱበት አንድ ጊዜ ነገር ስሙ አይኑረን፣ ስም አይኑረን፣ ታይትል አይኑረን፣ ክብሩ ግን አይኑረን፣ መንፈሱ ግን አይኑረን። ምድር ትፈልገናለች፣ አገር ይፈልገናል። እነዚህ ሰዎች ስም ያልነበራቸው ሰዎች ናቸው። ከተራ መንደር የመጡ ናቸው። አንተ አሳ አጥማጆች እኮ ናቸው። እንደው ከትልቅ ቦታ እኮ የመጡ ሰዎች አልነበሩም እኮ። እነዚህ የሚያስፈሩ የተባሉ ሰዎች እዚህ መካከል እኮ አይኑ የተገለጠለትና እግዚአብሔር የሚያሳየው ሰው ድንገት ብቅ ብል የሱፍ የለበሰን ሁሉ እኮ ጥግ ነው የምንሰጠው። ወደን ነው ክብሩ ነው። ሱፍ አያስከብርም፣ ጸጋ መንፈሱ። ስለዚህ ወደሱ ዘወር ልንል ይገባናል። በዚህ ቤተክርስቲያን ውስጥ እነዚህ ነገሮች ነበሩ። ህዝቡ ይፈራቸው ነበር የሚል ነገር መለኮታዊ ተአምራቶች፣ ድንቅና ተአምራቶች በመካከላቸው ይደረጉ ነበር አይደል የሚለው ቁጥር 43 ላይ ስትመለከቱ በየቀኑ ነፍሳት ወደ ጌታ ቤት ምን ይሆኑ ነበር? ይጨመሩ ነበር። እነዚህ ምንድናቸው? የእግዚአብሔር አብሮነት ከነሱ ጋር ስለመሆኑ ምንድናቸው? ምልክቶች ናቸው። እዚህ ጥልጥያ አካባቢ በተጀመረው በዚህ አዲስ መሰረት እየጣላችሁ ያላችሁ ቅዱሳን ወንድሞቼና እህቶቼ በብዙ ትህትናና አክብሮት እጠይቃችኋለሁ። እናንተ ለመስራት ሳይሆን ጌታን ሊሰራ እድል ስጡ። ይሄን በጌታ ፍቅር እንደ ቤተ ክርስቲያን አገልጋይ እንደ መጋቢ ጠይቃችኋለሁ። የእናንተ ብልጠት፣ የእናንተ ብልሃት፣ የእናንተ እውቀት፣ የእናንተ ፍልስፍና፣ የእናንተ ትምህርት በዚች ምድር ላይ ለውጥ ሊያመጣ ብቻውን አይችልም። ይምጣ የክብር ንጉሥ በሚያስፈራ ክብሩ፣ ይምጣ የክብር ንጉሥ በግርማው በኃይሉ በስልጣኑ የጨለማውን መንግስት የአጋንንትን ምክር እያፈረሰ የታሰሩትን እየፈታ ቀንበርን ሁሉ እየሰበረ ማነቆን እየቆረጠ አርነት እያወጣ ኢየሱስ ይምጣ። ይህች ቤተክርስቲያን ውስጥ ጌታ ነበር፣ ጌታ ነበር፣ እዛ ውስጥ ነበር። ወገኖች ሁሉ ጊዜ ስንጠይቅ የተሾመ ሰው ውስጣችን አለ ወይ ሳይሆን የተቀባው ኢየሱስ አለ ወይ። በአዲሱ ኪዳን ጨርሶ የተቀባው ኢየሱስ ነው። የተቀባ የተለቀለቀ ይባላል። በዚህ ዘመን እንደዛ ይባላል። የተቀባ የተለቀለቀ የእግዚአብሔር ሰው ኢየሱስ ነው። የተቀባው የተለቀለቀው እንከን የሌለበት ጉድለት የሌለበት ፍጹም የሆነ እሱ ኢየሱስ እዚያች ቤተክርስቲያን ውስጥ ነበረ ማለት ነው። ሶስተኛ ነገር በፍቅር የተገነባ ህብረት፣ ተግባሩም ደግሞ ይገለጥ ነበር በመካከላችን። ዝም ብሎ ህብረት አይደለም። ወዳለው አንድ ጊዜ በጣም እጮኛውን በጣም እንደሚወዳት የተናገረ ወጣት በስልክ ሲያወሩ በጣም ነው የምወድሽ አላት። ናፍቀሽኛል አላት። እሷም በጣም እንደምትወደው ነገረችውና ታዲያ መቼ ነው የምንገናኘው ስትል አሁን ዝናብ መጥቷል፣ ይሄ ዝናብ ካልዘነበ እንገናኛለን ማለት ነው። በጣም ይወዳታል። ዝናብ የሚከለክለው ዝናብ ይከለክለዋል። የኛ ጌታ የክብር ንጉሥ የአምላክነት ክብሩን ጥሎ የወረደ ፍቅሩን በተግባር የገለጠ ጌታ። በዚች ቤተክርስቲያን ውስጥ አንድ ሰው እንኳን በመካከላቸው ችግረኛ የለም። ምን ያደርጉ ነበር? ያላቸውን ያካፍሉ ነበር። እቺ ነገር በጣም ከባድ ናት። አሁን በተለይ ያለንበት ዘመን ስግብግብነት ያጠቃል። ማዕድ እንኳን እኮ ጀርባ መልሰን ነው የምንበላው። ጌታ ይፈውስ ማለት ነው። ይላኩ ማለታቸው ዝም ብሎ ተራ ህብረት ሳይሆን የመቆረስ ህብረት ነበራቸው፣ የማካፈል ህብረት ነበራቸው። አጠገባቸው ላለው ሰው የሚራሩ ነበሩ፣ ለችግረኞች የሚያካፍሉ ነበር። አራተኛና መጨረሻ ያነሳሁት ነገር ምንድነው? የጽድቅን ተጽዕኖ ያመጣ የጋራ አምልኮ ነበራቸው። ያመልኩ ነበር ይላል። በመቅደሱ እየተጉ
ከጸሎት ጋር ተያይዞ ያመልኩ ነበር። ስለዚህ በዚህ የተገነባችው ቤተክርስቲያን ከመሆኑ ጋር ተያይዞ ምን ነበራት ነው ያልነው? ሞገስ ነበራት። ከዚህ የተነሳ ብዙ ሰዎች ወደ ጌታ ምን ይሆኑ ነበረ ይላል? ይመጡ ነበረ ይላል። ጌታ የተመሰገነ ይሁን። በዚህ ያነሳናቸው ነገሮች ደግሞ ሌላ ምንድነው ያነሳው? ፈጠን ብዬ ልሂድ። አሁን የመጀመሪያ ነገር የዚች ቤተክርስቲያን ልዩ መለያዋ ምንድነው? ለእግዚአብሔር ቃል ትኩረት የምትሰጥ ቤተክርስቲያን ናት ብያችኋለሁ። እኔ መንፈስ ቅዱስ የተሞላሁት ሰው ስብከት ሲሰብክ ነው። ስለ ሜምፊቦስቴ ሲሰበክ የሆነ ሳር ቤት ላይ እንደዚህ አይነት ሙሶሶ ስር ተቀምጫለሁ፣ ሳር ቤት ላይ እና ስለ ሜምፊቦስቴ ሲነገር እግዚአብሔር ሽባ የሆነን ሰው፣ የተረሳን ሰው፣ የተጣለን ሰው አሰበው፣ ከንጉሱ ገበታ የሚበላ እድል መጣለት የሚል ነገር ሲነገር ልቤን የሆነ እሳት አቃጠለው። እንድነካኝ አላውቅም። በዛ ማይታወቅ ንግግር እስከዛሬ ድረስ የማረሰው ልሳን አለ። ክብር ለጌታ ይሁን። የእግዚአብሔር ቃል ሲነካ ሰው በመንፈሱ ይሞላል። የእግዚአብሔር ቃል ሲነገር አጋንንት ይወጣል። የእግዚአብሔር ቃል ሲነገር በውስጥ ያለው ሸክም ይራገፋል። መቼም ወጣትነትና ልጅነት እያስጮኸኝ እንዳይደለ ይገባችኋል ብዬ አስባለሁ። 50 ዓመት ድፍኛል። ከሷም ተሻግሬ አንድ 3 ጨምሬያል። ልጆች ወጣት ሁሉ ይጮሃል ግን ማለት አይደለም። እንዳንሳሳት በሳል ወጣቶች እንዳሉ አምናለሁ። በጣም ሰው እድሜ ብቻውን በሳል አያደርገውም አይደለም። አንዳንድ ሽማግሌ የሆነ ልጅ አለ። እግዚአብሔር ከሱ ሰው ይጠብቃል። ሰውየው ሽማግሌ ነው፣ ገና ቤቢ ነው። አርጅቷል። 70 ዓመት 60 ዓመት ሆኖታል። ቤቢ ነው፣ ገና ህፃን ነው። አንዳንድ ደግሞ አሉ ልጆች ገና ስራ ቤት ናቸው። 14 ዓመት 15 ዓመት አገር የሚኖሩ ልብ ያላቸው፣ ለቤተ ክርስቲያን የሚሳሱ ቀና ልብ ያላቸው፣ ሰው አክባሪ የሆኑ ወጣቶች አሉ። በቤተ ክርስቲያን ውስጥ እግዚአብሔር እድል ሰጥቶን ከብዙ ሰው ጋር መገናኘት ስለምንችል ይሄን ሁሉ እናውቃለን። ለኛ እግዚአብሔር የሰጠን እድል ይሄ ነው ትልቁ። ሰው ማን እንደሆነ እናውቃለን። በቤተ ክርስቲያን ውስጥ ብዙ ስለማንናገር እማናቅ መስላችኋል ሰዎች። ስለምንጠነቀቅ እንትና እንዲህ ነው እንትና እንደዚህ ነው ብለን ስለማናነብ ማናውቅ ይመስላችኋል። ማን ህፃን እንደሆነ ማን በሳል እንደሆነ ሰምረን ነው የምናውቀው። ለእግዚአብሔር ቃል ትኩረት ትሰጥ ነበር። ዝርዝር ሀሳቦቹን አላወራም፣ ምክንያቱም ሰዓታችንን ይበላብናልና። ወንጌል ምንድን ነው ብዬ ዝርዝርም ነገር አንስቼላችኋለሁ፣ ወደ 6 ነገሮችን። መጨረሻ ሳጠቃልል ምንድን ነው ያልኳችሁ? የራስን ማንነት የኔ ቤተ ክርስቲያን የሚለውን የግል ብቃታችንን ወይም ምድራችንን ወይም ቋንቋችንን እንስበክ። ክርስቶስን ብቻ እንስበክ። እዚህ ቦታ ክርስቶስ ብቻ ትልቅ። በእግዚአብሔር ቤት የመጨረሻ ትልቅ የሚባል ሰው፣ የመጨረሻ ውራጅ የሚባል ሰው የለም። ሁላችንም በጌታ ቤት እኩል ነን። ክብር ለኢየሱስ ይሁን። አሜን ትላላችሁ? መጋቢው ምዕመኑም አዎ የእግዚአብሔር ልጆች ነን። ልጅነታችን አንድ ያደርገናል አይደለም? ታዲያ ልጅነታችን አንድ ያደርገናል። ይህ ማለት ግን የመሪነትና የኔነት ልዩነት የለም ማለት ግን የአመራር ኃላፊነት ቤት እንኳን አለ አይደል? አባወራ ይመራል አይደል? ቤት እንደዚህ የሚመሩ ሰዎች አሉ። ለሚመሩ ሰዎች አክብሮት ሊኖረው ይገባል። የሚመሩ ሰዎች ደግሞ ለሚያገለግሉት ሕዝብ አክብሮት ሊኖራቸው ይገባል። ጌታ ብሉን ስለሰጠኝ እንጂ ስንት አቅም ያለው ሰው እዚህ ጋር ተሰውሮ ቁጭ ብሎ ለዚህ የቆምኩት ስንት ነገር ስንት ትምህርት የሚያውቁ እግዚአብሔር ስንት ጥበብን ስንት ዕውቀትን የሰጣቸው ሰዎች እዚህ መካከል ቁጭ ብለው ይሰሙኛል። ስለበለጥኳቸው አይደለም፣ ጌታ ብሉን ስለሰጠኝ ነው። ፊት የምንቆም እግዚአብሔር እድል ሰጥቶናል። ሊነሳም ይችላል። እግዚአብሔር እድል ይሰጣል፣ እድልን ይነሳል።
ከሳኦል ነሳው አይደል? እግዚአብሔር ማንሳት ይችላል። አንቀልድ አንድ ካልቾ ይበቃል። የቃል ካልቾ ንቅ ያለው አለ እግዚአብሔር ይናቀው ሰው ማንም አያከብረው። እግዚአብሔር ከመናቅ እግዚአብሔር ይጠብቃል። ስለዚህ የኛን ማንነት እንተው። አውቃለሁ የተወለድንበት ባህል አለ፣ መለቀቅ አንችልም። ባህላችንን ማክበር በደል ነው ብዬ አላስብም። ቋንቋችንን ማክበር በደል ነው ብዬ አላስብም። ምክንያቱም ፈልገን መርጠን የተወለድንበት አይደለም። እግዚአብሔር ነው እዛ ማህበረሰብ ውስጥ እንድንወለድ ያደረገን። ስለዚህ ለቤተሰቦቻችን ምን ሊኖረን ይገባል? አክብሮት ሊኖረን ይገባል። ቤተሰብን ማክበር፣ ማህበረሰብን የተወለድንበትን ማህበረሰብ ማክበር ነውር አይደለም፣ ኃጢአትም አይደለም። ግን ደግሞ ሌላኛውን እየተጫነ ሊሆን ይገባል። እሱ ላይ ከፍተኛ ጥንቃቄ ልናደርግ ይገባል። እንደዘመርን የምንኖር ልንሆን ይገባናል። ስለዚህ የዚያን ጊዜ የእግዚአብሔር አብሮነት ከኛ ጋር ይሆናል። ሁሌም ክቡር እንሆናለን። ሁሌም እግዚአብሔር ምርኮን ያበዛልናል የሚለውን ነገር ተናግሬ ጨረስኩና ስለ ጸሎት ተነሳ። ሁለተኛ ጸሎት አሁን በቤተ ክርስቲያን ውስጥ ባጀት የማይበጀትለት አገልግሎት ነው። ይህ ጸሎት መሪዎች ካላችሁ የአገልግሎት ሁሉ ምንድነው ሊበላችሁ? ዘይት ምን ሊበላችሁ? ሞተር ያለ ዘይት አይንቀሳቀስም፣ ይደርቅና ይሰበራል። ጸሎት ያለሰልሳል የሰው ሕይወት። የሚጸልይ ሰው ለሰው በረከት ነው። ለሚጸልዩ ሰዎች፣ ለሚጾሙ፣ ለሚንበረከኩ፣ በእግዚአብሔር ፊት ጊዜ ለሚወስዱ ሰዎች ቤተክርስቲያን ትልቅ ትኩረት ልትሰጥ ይገባል። ደግሞ ጸሎት ለተወሰኑ ሰዎች መጣል የለበትም። ሁሉም ምን መጸለይ ነው። ትናንትና ብያለሁ፣ ብዙ ሰው ያጸልያል። አንዳንድ ሰው እንደውም ቀጥሯል አይደል? እግዚአብሔር ሲያሳድገን ሰው በእግዚአብሔር ላይ ያደጋል። አትደጉ በእግዚአብሔር ላይ። አንዳንድ ሰው እንደግ በኑሮ፣ እንደግ በትምህርት፣ እንደግ በሌሎችም ነገሮች፣ ግን ስናድግ ድንገት እግዚአብሔር ላይ እንዳናድግ። ጸሎት እጅግ በጣም ወሳኝ ነገር ስለሆነ ቤተ ክርስቲያን ለጸሎት ትልቅ ቦታ ልትሰጥ ይገባል። እኔ ለወጣቶች አገልግሎት አገልጋይ ያስፈልጋል እንደሚባለው፣ ለሴቶች አገልግሎት አገልጋይ ያስፈልጋል እንደሚባለው፣ እኔ በጸሎት አገልግሎት ላይ አገልጋይ መሾም አለበት ብዬ አምናለሁ። ይሄን አገልግሎት ብቻ የሚያስተባብር ሰው በቤተ ክርስቲያን የሚያንቀሳቅስ ሰው ያስፈልጋል። የጸሎት ሸክምም ያለው ሰው። እና አንድ ጊዜ አገልጋዮችን ጸሎት ያውጃሉ፣ አገልግሎት ጸሎት ላይ ይገኙ። እና መሪዎች ጸሎት ያውጃሉ፣ ጸሎት ላይ ይገኙ። የኛ የዚህ አገልጋዮች ትልቁ በሽታችን ይሄ ነው። ንስሐ መግባት መቻል አለብን። መቼም እኛ እርስ በርስ ካልተነጋገርን፣ ካልተወቃቀስን ማን ይወቅሰናል? መጋቢ የሆነ ሰው፣ ወንጌላዊ የሆነ ሰው ከማንም ጋር ለመንበርከክ ጊዜ እንዴት ይሰጣል የሚል አይነት ነገር ሊወገድ ይገባል ከቤተ ክርስቲያን። ለጸሎት ትልቅ ቦታ ልንሰጥ ይገባናል። አንድ ጊዜ አንድ ቤተ ክርስቲያን ውስጥ ዝም ብሎ ሞኛ የምትመስል ሴት የቤተ ክርስቲያኒቱን መጋቢ አገልግሎት የምትደግፍ ሴት አለች። ሰውየውን ተነግረው እና እሱ መድረክ ሲወጣ ቀስ ብላ ጸሎት ክፍል ትገባለች እና ደጋግሞ አይቷታልና በጣም ተበሳጨ በዚች ሴት ላይ። ምን አይነት ብትሆን ነው? እንዴት ነው እኔ ለመስበክ በሚነሳበት ጊዜ ዞር ብላ የምትወጣው እያለ በጣም ተበሳጨባት። ለካስ ለእሱ አገልግሎት አቅም እሷ ነበረች። የእሱ አገልግሎት ከፍ እንደል የሰው ልብ የሚነካ እንደሆን ነበረ ተጸልይ የነበረውና እጅግ በጣም ተበሳጭቶ ሴትየዋን ሊያናግራት እያሰበ ማታ ጌታ መጣ፣ ወደ መጋቢው መጣ፣ አሳየው እግዚአብሔር እና ሁለታቸውም ወደ ጌታ ሲቀርቡ እቺ ሴት ስትሸለም እሱን ሳይሸልሙ ሲቀራየ ጌታ ሆይ እኔ እኮ የቤተ ክርስቲያን መጋቢ ነኝ፣
እኮ አንድ ምስኪን ተራ ሴት ነች፣ እንዴት ነው እሷ ሰጥተህ እኔን ዝም የምትለኝ ብሎ አላት። እና ጌታ እንደዚህ ያለው ይህን የሚያምር ትልቅ አገልግሎት የምታገለግለው በእሷ ጉልበት ነው። አንተ ግን እሷን ትተቻታለህ፣ በእሷ ላይ ትናገርባታለህ።